በአፋብን ሸዋ ጠቅላይ ግዛት አሳምነው ሴቶች ጉዳይ መምሪያ የተላለፈ ወቅታዊ ጥሪ ነሐሴ 12 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው የሴት አርበኞቻችን ላሳዩት ተጋድሎ እውቅና የሚሰጥና የአማራ ሕዝብ እያደረገ ባለው ቅዱስ ትግል የሴት አርበኞች ተሳትፎ በፖለቲካዊ ትጥቅ ትግሉ ያላቸውን ሚና እንዲያጠናክሩ የሚያበረታታ ከሴቶች ጉዳይ መምሪያ የቀረበ ወቅታዊ ጥሪ ነው። የከበረ ሰላምታችን ይድረስ ለዘመናችን የእቴጌ ጣይቱ የመንፈስ ልጆች ለቁርጠኛዋ ሴት የነጻነት አርበኛ የሸዋረገድ ገድሌ የቃል ኪዳን አደራ ጀግኖቻችን። እንደሚታወቀውና የታሪክ ድርሳናት እንደሚነግሩን ዓለም ስለ ጾታዊ እኩልነት በሚያወራበት ዘመን የኛ የሴት አርበኞች ሀገርን በመሪነት ደረጃ ይመሩ እንደነበር አውቀን የእነሱን አርአያነት በመከተልና ለአማራ ሕዝብ ሰላም፣ ፍትህና እኩልነት ህልውናን ለማረጋገጥ ሲባል በርካታ የሴት ገድሎችን እየፈጸሙ በደማቸው ወርቃማ አሻራቸውን እያሳረፉ በመሆኑ የአፋብን ሸዋ ጠቅላይ ግዛት አሳምነው የሴቶች ጉዳይ መምሪያ ታላቅ ክብርና ምስጋና በማቅረብ እንደሚከተለው መልእክቱን ያስተላልፋል። ክቡራት እህቶቻችንና እናቶቻችን፣ ታሪክ እንደሚመሰክረው የአማራ ሴት አርበኞች የጥንካሬ የጥበብና የጀግንነት ተምሳሌቶች ናቸው። በጦር ሜዳ ካሳዩት ሀገርን በማጽናት ቤተሰብን በማክበርና በማስከበር እና ባህልን ጠብቆ በማቆየት ረገድ የተጫወቱት ሚና የሀገራችን የጀርባ አጥንት ሆኖ ቆይቷል። ውድ የሴት አርበኞቻችን፣ ዛሬ ላይ ሆነን ወደ ኋላ ስንመለከት እንደነ እቴጌ ጣይቱ ብጡል፣ አርበኛ ሸዋረገድ ገድሌ፣ አርበኛ ተናኝ ወርቅ አይደን ስላሴ፣ አርበኛ አየለች እሸቴና አርበኛ እቴጌ መነን አስፋው ያሉ ሴት እናት አርበኞች የከፈሉት መስዋዕትነት የእኛ ኩራት፣ የመንፈስ ጥንካሬ ምንጭ እንዲሁም አሁን ላለንበት ህልውና ለመቆየት በሚደረገው ትግል የ50% ድርሻ የኛ የሴቶች መሆን እንዳለበት የሚያሳይ መሆኑን ነው። አገዛዙ በአማራ ህዝብ ላይ ከሚያደርሰው መጠነ ሰፊ ጭፍጨፋ ባለፈ በሴቶች ላይ የሚያደርሰው ደፈራና ግድያ የከፋ መሆኑ ፀሐይ የሞቀው ሀገር ያወቀው የአደባባይ ሚስጥር መሆኑ እየታወቀ እኛ ሴቶች ይህንን ማንነት፣ ታሪክ፣ ባህልን፣ እውቀትን እንዲሁም ጤናን ጨምሮ የሚያጠፋ የብልጽግና አገዛዝ በጦር ሜዳው ድማ ተሰልፈን ልንታገለው ይገባል። በጽናት እየታገልነው እንገኛለን። በትግል ሜዳው ያላችሁ የኔ ዘመን ጀግኖች፣ እየሰራችሁ ያላችሁ ታሪክ ለዛሬ ኩራታችሁ ለነገ ታሪካችሁ ነውና በርቱ። ጠላታችን የወደቀና የደቀቀ ነው፣ እናሸንፋለን። ለምታደርጉት ዘርፈ ብዙ ተጋድሎ በሰፊው የአማራ ህዝብ እና በመላው የሴት አርበኞቻችን ስም ላመሰግናችሁ እወዳለሁ። ሁልጊዜም በአካልም በመንፈስም ከጎናችሁ ነኝ። ውድ አርበኞቻችን፣ እኛ ሴቶች በማይበገር ማንነት በፈተናዎች ውስጥ ተስፋ አለመቁረጥና ለፍትህ መቆም የሴት አርበኞች መለያ ባህሪ በማድረግ መታመንን በማሳየት አርበኝነትን ወደ ላቀ ደረጃ እናሸጋግራለን። ዛሬም እንደ ትላንቱ አማራን ከዘር ማጥፋት መታደግና ታሪክና ባህል ከውድመትና ሀገራችን ኢትዮጵያ ከመበተን የእኛን ብርታት ትሻለች። አሁናዊ ትግል የአማራን ህልውና የማስከበርና እንደ ህዝብ ከመጥፋት በህይወት ለመኖር ሲባል ከጀግና አማራ ፋኖ ፊታውራሪነት እንደ ህዝብ የምናደርገው ህዝባዊ ትግል ነው። በመሆኑም እያንዳንዱ ሴት በዚህ አማራ ብሔርተኝነት ትግል በፖለቲካዊ ትግል ውስጥ ግንባር ቀደም ተሰላፊ ትሆኑ ዘንድ የሚከተሉትን ጥሪያችንን እናቀርባለን። አንደኛ፣ እናቶች፣ እህቶች ራስን በማብቃትና ወሳኝ አካል በመሆን ለገዳይሽና ለደፋሪሽ አገዛዝ ብልጽግና ያደረ ፍቅረኛን፣ ወንድምን፣ ባልን ወይም የትዳር አጋርን፣ ልጅን ከድርጊት እንዲቆጠብ በማድረግ ትግሉን ከቤት በመጀመር የእይታ አድማሳችሁን በማስፋት ትግሉን ተቀላቀሉ። ሁለተኛ፣ በትግል ሜዳው በአመራርነት በመሳተፍ በውሳኔ ሰጭነት ቦታዎች ላይ በመገኘት ሴቶች የምንችል መሆናችንና በተበደብንበት ኃላፊነት ሁሉ በብቃት እንወጣ። ሶስተኛ፣ እህትማማችነትን እና ከወንድሞች ጋር ወንድማዊ ትስስርን በማጠናከር አንዷ ወይም አንዱን ሌላዋን ወይም ሌላውን በማንሳት የጋራ ጥንካሬ መገንባት ላይ እንስራ። አንዲት ሴት ስትበረታ ቤተሰብ ይበረታል። ቤተሰብ ሲበረታ ደግሞ አማራ ያሸንፋል። አማራ ሲያሸንፍ ሀገር ትጸናለች። ውድ አርበኞቻችን፣ እኛ የጥንት አርበኞች ልጆች የዛሬ አማራ ህዝብ አደራ ያለብን የቁርጥ ቀን ጀግኖች በመሆናችን ታሪክ የጣለብንን አደራ በተሰጠን መክሊት በብቃት እንድንወጣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ አማራ ህዝብ በሙሉ የትግሉ አካል በመሆን ብዙዎች የወደቁለት ጽኑ ዓላማ በጋራ ከዳር እናደርስ ዘንድ የከበረ ጥሪዬን እያቀረብኩ በመራሩ የትግል ጉዞ በማለፍ
ለተቀደሰው ትግላችን በጽናት እንድንቆም በድጋሚ የጓዳዊ እና የእህትነት መልእክቴን በመምሪያው ስር አስተላልፋለሁ። ክብር ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። ከከበረ ሰላምታ ጋር ቀኛዝማች ትንቢት ኃይለማርያም ከአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ሴቶች ጉዳይ መምሪያ ነሐሴ 12 2018 ዓ.ም